ጌታችን ኢየሱስ ክርስቶስ ትላንት ቤተ መቅደሱን ሲያነጻ በዘልማድና በእኩይ ግብር ተጠምደው ራሳቸውን እንዳገልጋይ ይቆጥሩ የነበሩ አንድም እንኳን የአገልጋይነት ተግባር የማይታይባቸው ፈሪሳውያን እንዲሁም ደግሞ ጸሐፍቶቻቸው በቤተ መቅደሱም ያሉ ብሉይ ኪዳንን ተርጓሚ ነን ባዮች ሁሉ ትላንት ያደረገው ነገር አልተመቻቸውም ነበር። ቤተ መቅደሱ እግዚአብሔር በክብር የሚገለጥበት፣ ሰውና እግዚአብሔር የሚገናኙበት፣ የደከመች ነፍስ የምትበረታበት፣ በኃጢአት የተዳደፉ ሰዎች አምነው በንስሐ የሚታጠቡበት እግዚአብሔር በረድኤት የማይለየው ቤተ መቅደስ ነው። ነገር ግን ደግሞ ይህንን የሚያስፈጽሙት የአይሁድ ካህናት ከዚህ በተቃራኒ የቆሙ ይልቁንም የተሰበረችን ነፍስ የበለጠ የሚሰብሩበት ቤተ መቅደስ ሆኖ ነበር። ከኃጢአት ስለ መንጻት ይልቅ ኃጢአት የሚፈጸምበትም ሆኖ ነበር ያ ቤተ መቅደስ። ያን ሁሉ አይቶ ከእንዲህ አይነት እኩይ ግብር ለማጽዳት ትላንት ቀድመንም እንዳልነው ቤተ መቅደሱ የጸሎት ቤት መሆኑን ቀድሞ ቢነግርም ባለመስማታቸው ያ ክፉ ግብራቸው 3 ዓመቱን ሙሉ በዚሁ ቀጥሎ ስለነበር ትላንት በአህያ እና በውርንጭላዋ ተጭኖ ወደ ኢየሩሳሌም ከገባ ጀምሮ የቤተ መቅደሱን ጉዳይ ትኩረት ሰጥቶ ስለነበር አንደኛው የቤተ መቅደስ ማጽዳት ላይ ትላንት የነበረው የማጽዳት ሁኔታ ሳይመቻቸው አዳራቸውን ክፉ ነገር ሲያስቡ አድረዋል። ያ ክፉ ሐሳብ በምን መልኩ በምን ሁኔታ እንዲህ እያሳጣን እንዲህ በሕዝብ ፊት ኃጢአታችንን እያሰጣ ዝም ልንለው አይገባም። ስለዚህ ምን እናደርገው ይሻላል በሚል ሲያስቡ ሲያሰላስሉ አድረዋል። እንደምታውቁት ክፉ ሰው ክፋትን ከሕሊናው አመንጭቶ ከክፉ ሐሳቡ አመንጭቶ ምን ማድረግ እንዳለበት ሲያስብ ሲያቅድ ሲያሰላስል ያድራል። ስለዚህ አንደኛው ሐሳባቸው ይሄ ነው የነበረው። ስለዚህ በዛሬው ዕለት ሲያስቡ ካደሩት አንደኛው ነገር አሰናካይ የሆነ ጥያቄ መጠየቅ ነው። ይሰማችኋል ምእመናን? አሰናካይ የሆነ ጥያቄ። ይሄ ጥያቄ ነገረኞች እንደ ጭራ ሰንጥቀው ለሞቱ ምክንያት እንዲሆን ተፈልጎ በዛሬው ዕለት ያሰናክላሉ ተብለው የታሰቡ ጥያቄዎች ታስበው በደንብ ተሰናስለው አድረው ጥያቄ የቀረበበት ቀን ነው። ምን የቀረበበት? ልብ አድርጉ። መቼም በዚህ ዘመን ጥያቄ አዲስ ነገር አይደለም አይደል? አውቆም ሳያውቁም ለበጎም ለመጥፎም ጥያቄ ይጠየቃል። ጥያቄ አንዳንዱ አዋቂ ነኝ ለማለት ይጠይቃል አይደል? አዋቂ ለመባል አቤት እከሌ እኮ አዋቂ ነው፣ እከሌን እኮ አስጨነቀው። ትልልቅ ሰዎችን የሀገር መሪዎችን ሊሆን ይችላል። ጥያቄ መጠየቅ ጀብደኝነት ነው ለየዋህ ወይም ለሞኝ ሰው። አንዳንዴ ደግሞ ጥያቄዎች ሆን ብለው ሰዎችን ለማጥመድ የሚቀርቡ ጥያቄዎች አሉ። በዛሬው ዕለት ለጌታችን ለኢየሱስ ክርስቶስ አንደኛው ነገር ለማጥመድ ተፈልጎ የቀረበለት ጥያቄ ነበር። ይህም ጥያቄ ከቅዱስ ዮሐንስ መጥምቅ ጋር አያይዘው የቅዱስ ዮሐንስን አገልግሎት ሰዎች እንዴት ይመለከቱት እንደነበረ ስለሚያውቁ ስለ ቅዱስ ዮሐንስ መጥምቅ
ሳት ብሎት የሆነ ነገር እንዲናገርና በሕዝብ መካከል ላይ ደግሞ ክፉ አስብለው ዮሐንስን ሰደበ፣ አገልግሎቱን አዋረደ ብለው ለማጥመድ ፈልገው እንዲህ ብለው ጠየቁት። የዮሐንስ ጥምቀት መጀመሪያ በማን ስልጣን? በአይ ስልጣን ተገብር ዘንተ፣ ይህ የምታደርገው ሁሉ ምልክት፣ የምሰራው ሁሉ ተአምር፣ ሕሙማንን ስትፈውስ አይተናን። እየሰማችሁኝ ነው? ሕሙማንን ስትፈውስ አይተናን። የደረቀችውን የሰለለችውን እጅ ስታበረታም አይተናን። የጎበጠችውን ባልቴትም ስታቀና አይተናን። ባሕርንም እንደ የብስ ስትረግጥ አይተናን። 38 ዓመት ታሞ የነበረውን ሰው ደግሞ አልጋህን ተሸክመህ ሂድ ብለህ በቃልህ አዘህ የ38 ዓመት ደዌ በቃልህ ቀጥ ሲልና አልጋውን ተሸክሞ በሽተኛውም ድኖ ሲሄድ አይተናል። ምን ስታደርግ ያላየነው ነገር አለ? ግን ይህንን ነገር በማን ስልጣን ታደርጋለህ ነው ጥያቄው። መልሱ ቀላል ነው አይደለም? ቀላል ነው አይደል? እሱ ማን እንደሆነ ቀድሞ ብዙ ጊዜ ተናግረዋል። ስለ ማንነቱ በደንብ አድርጎ አብራርቶ ነግሯቸዋል። ከየት እንደመጣ፣ ለምን እንደመጣ፣ በመምጣቱ ዙሪያ ነቢያት እንዴት እንደተናገሩ፣ ነቢያት ቅዱሳት መጻሕፍት ስለሱ መምጣት ቀድመው በነቢያት እንዴት እንደተሰበኩ፣ አባቶቻቸውም ከመጽሐፍ አልፎ ተረት አድርገውት መሲህ እንደሚመጣ ዕለት ዕለት በቤተ መቅደስ ይጠበቅ እንደነበረ ያውቃሉ። ስለዚህ በዚህ ምክንያት ቀጥ ያለ ምላሽ መስጠት ያስፈልግ ነበር። አንዳንድ ጊዜ በጉህሉት በእከይ በክፋት ለመጣ ሰው ምላሽም የሚሰጠው ለጥያቄው ጥያቄ ነው የሚሰጠው። ምክንያቱም እውነት ብትመልሱለት አይጠቀመውም አይደል? የመጣው መልስ ፈልጎ አይደለም።